የራስ ተፈሪያኖች ፍቅር ከየት መጣ? ቀዳማዊ አጼ ኃይለ ሥላሴና ጃማይካን እንዲሁም ኢትዮጵያን እንደዚህ ያስተሳሰራቸው ምስጢር ምንድን ነው? ለምንስ እስከ ዛሬ ይህ እውነት ሳይነገረን ቆየ? ከ15 በላይ ዘጋቢ ፊልሞችን በመፈተሽ በራስ ተፈሪያኖችና በቀዳማዊ አጼ ኃይለ ሥላሴ መሃል ስለነበረው ግንኙነት የተጻፉ በርካታ መጻሕፍትን በማገላበጥ የተዘጋጀው ይህ ጥንቅር መልስ አለውና ተከታተሉን። ቀዳማዊ አጼ ኃይለ ሥላሴ ወደ ዙፋናቸው ከመምጣታቸው ከ14 ዓመታት አስቀድሞ ታዋቂው የጃማይካና የጥቁሮች የጭቆናና ጸረ ባርነት ታጋይ ማርከስ ጋርቬ እንዲህ ሲል ተናገረ። ወደ አፍሪካ ተመልከቱ። ጥቁር ንጉሥ ይመጣል፣ በዚያም ይነግሳል። ያኔ የጥቁሮች የትንሣኤ ጊዜ ይሆናል። በ1930 በግሪጎሪያን አቆጣጠር፣ በነገራችን ላይ በዚህ ታሪክ ላይ የተጠቀሱት ዓመቶች በሙሉ እንደ ግሪጎሪያን አቆጣጠር ናቸው። ራስ ተፈሪ መኮንን ኢትዮጵያ ላይ ነገሱ። ንጉሠ ነገሥት የይሁዳ አንበሳ፣ የጌታዎች ጌታ ተባሉ። ራስ ተፈሪያኖቹ ደግሞ ቅዱስ አምላክ፣ ንጉሥ አልፋና ንግሥት ኦሜጋ፣ የተመለሰው ነቢይ፣ በእግዚአብሔር የተመረጠው የሚሉትን ተቀጥላዎች አከሉበት። በእርግጥ ራስ ተፈሪያኖቹ አማርኛ የመጽሐፍ ቅዱስ ቋንቋ ነው ብለው የሚያምኑ፣ ክብረ ነገሥትን ደግሞ በመጽሐፍ ቅዱስ ውስጥ የሰፈሩት የሚተነተኑበት ብቸኛው ነው ብለው የሚቀበሉ ናቸው። ለመሆኑ ቀዳማዊ አጼ ኃይለ ሥላሴን የጥቁሮች አምላካዊ ምልክት አድርገው የሚቀበሉ፣ የመንፈሳዊና ባህላዊ ቅርሶች ምንጭ አድርገው የሚወስዷቸው፣ አፍሪካ በተለይም ኢትዮጵያ የቃል ኪዳን ምድራቸው እንደሆነች የሚያምኑ፣ ተመልሰውም የተሻለ ሕይወት የሚኖሩባት አድርገው የሚወስዱት ራስ ተፈሪያን ማን ናቸው? ሬጌ፣ ቦብ ማርሌና ተፈሪ መኮንንስ እንዴትና በምን ምክንያት ተጣመሩ? ራስ ተፈሪያኖቹ እንዴትስ እምነታቸውን ማራመድ ጀመሩ? ቀስ እያልን እየተነተንን እናየዋለን። በ16ኛውና 19ኛው ክፍለ ዘመን እጅግ በርካታ ቁጥር ያላቸው ጥቁር አፍሪካውያን በባርነት በነጭ ሎሌዎች እየተገዙ ከአፍሪካ ይጫኑ ነበር። ከእነዚህ ቦታዎች አንደኛዋ የካሪቢያን ደሴት ናት። በጠቀስነው ክፍለ ዘመን ከ10 ሚሊዮን በላይ አፍሪካውያን ወደ ደቡብ መካከለኛውና ሰሜን አሜሪካ ተሸጠው ተጓጉዘዋል። ወደ 700 ሺህ ያህሉ የእንግሊዝ ቅኝ ግዛት ወደ ነበረችው ጃማይካ ሄደው ሰፈሩ። ምንም እንኳን በ1834 የእንግሊዝ መንግሥት የባሪያ ንግድን በሕግ ቢያግድ፣ በዘር ምክንያት የነበረው አስተሳሰብ በጃማይካ ማኅበረሰብ ውስጥ ስር ሰዶ ዘለቀ። ታዲያ ታዋቂውን የጥቁር ብሔረተኛ ታጋይ ጨምሮ 19ኛውና 20ኛው ክፍለ ዘመን ተጽዕኖ ፈጣሪዎች ለራስ ተፈሪያን እምነት መወለድ ትልቅ ድርሻ ነበራቸው። በተጨማሪም የተለያዩ ፍልስፍናዎችና እምነቶች ማቆጥቆጥም አስተዋጽኦ አበርክተዋል። ለራስ ተፈሪያኒዝም መፈጠር ምክንያት ከነበሩት አንደኛው ቁልፍ እውነት የክርስትና እምነት ጀማይካ ውስጥ ማበብ ሲሆን በ1860 አካባቢ የታየው ትልቅ ለውጥም በርካታ አፍሮ ጀማይካውያን ወደ ቤተ ክርስቲያን እንዲቀላቀሉ ሰበብ ሆነ። በ20ኛው ክፍለ ዘመን መግቢያ አካባቢ ደግሞ ከዩናይትድ ስቴትስ ወደ ጃማይካ የሚገቡ የፔንቴኮስጤ ሚሽነሪዎች ቁጥር እየጨመረ ሄደ። በ1920ዎቹ ከፍተኛ ደረጃ ላይ ደረሰ። ሌላው ለራስ ተፈሪ እንቅስቃሴ መወለድ ከፍተኛ ግፊት የነበረው የኢትዮጵያኒዝምና ወደ አፍሪካ መመለስ የሚሉት እሳቤዎች ናቸው። እነዚህ ከ18ኛው ክፍለ ዘመን ጀምሮ ስር የሰደዱ ነበሩ። በ19ኛው ክፍለ ዘመን ደግሞ በምዕራብ አውሮፓና በሰሜን ደቡብና መካከለኛው አሜሪካ የሰፈሩ አፍሪካውያን ወደ አፍሪካ እንዲመለሱ ጥሪ ይደረግ ነበር። አንዳንዶቹም ወደ አፍሪካ በመመለስ ላይ ነበሩ። ላይቤሪያ የነበረው ዊልሞት ብራይደን የተባለ ቄስ ስለ አፍሪካ ኩራትና ስለ አፍሪካውያን ባህል መመለስ ያስተምር ነበር። በተጨማሪም በመላው አፍሪካ በስፋት ኢትዮጵያዊነት ይቀነቀን ነበር። ውድ ተከታዮቻችን፣ ኢትዮጵያዊነት ወይንም ኢትዮጵያኒዝምን በተመለከተ ለወደፊቱ በሰፊው የምንመለስበት ይሆናል። አሁን ግን ከራስ ተፈሪያኖች ጋር የተያያዘውን እንቀጥል። ኢትዮጵያ በመጽሐፍ ቅዱስ ውስጥ ተደጋግማ ስለተጠቀሰች በኢትዮጵያኒዝም መርህ አፍሪካውያንና መላው ጥቁሮች ኢትዮጵያን የተስፋ ምድር ወይንም ጽዮን እያሉ ይጠሯት ነበር። አንዳንዶች አፍሪካን ኢትዮጵያም እያሉ ይጠራሉ። ከሁሉም ለራስ ተፈሪ እንቅስቃሴ ዋነኛ ተጽዕኖ ፈጣሪ የነበረው ጃማይካዊው የጥቁሮች መብት አቀንቃኝ ማርከስ ጋርቬ ነበር። ማርከስ ጋርቬ አብዛኛውን ጊዜውን በእንግሊዝና አሜሪካን ያሳለፈው
ጋርቬ ሰዎች በዝርያቸው መሠረት ራሳቸውን እንዲመድቡ ወይንም ራሻል ሴፓሬቲዝምን በመደገፍ ጥቁሮች ወደ ተፈጥሮ ምድራቸው ወደ አፍሪካ እንዲመለሱ ይሰብካል። እንደ ዲቦይስ የመሳሰሉ የመብት ታጋዮች ደግሞ ሁሉም ዝርያዎች ተስማምቶና አብሮ መኖርን በእንግሊዝኛው ራሻል ኢንቴግሬሽንን ደግፈው ጋርቬይን ተቃውሞ ቆሞ ነበር። ጋርቬይኒዝም በ1930ዎቹ ዓለም በከፍተኛ ኢኮኖሚ ድቀት ውስጥ ስትገባ ፍልስፍናውም ወረደ። ታዲያ በዚህን ወቅት የጋርቬ ወደ አፍሪካ ተመልከቱ፣ አንድ ጥቁር ንጉሥ ይነሳል የቀደመ ንግግር በሰፊው ተሰራጨ። በነሐሴ ወር 1930 የጋርቬ ኮሮኔሽን ኦፍ አን አፍሪካን ኪንግ የአፍሪካዊ ንጉሥ መቀባት የተሰኘው ቲያትር ኪንግስተን ከተማ ውስጥ ተከፈተ። በዚህ ቲያትር አንድ ጥቁር ንጉሥ አፍሪካ ውስጥ በመንገስ ለጥቁሮች መድን ሲሆን ታየ። ይህ ቲያትር በኪንግስተን ከተከፈተ ከ3 ወራት በኋላ ራስ ተፈሪ ግርማዊ ቀዳማዊ አጼ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ ተብለው በኢትዮጵያ ሰለሞናዊ ዙፋን ላይ ተቀመጡ። ራስታዎች በዚህን ጊዜ ለጋርቬ ያላቸው እምነት በእጅጉ አደገ። ትንቢት ተናጋሪ ነው አሉ። የሚገርመው ነገር ግን ከዚህ በተቃራኒው ጋርቬ የንጉሥ ኃይለ ሥላሴ አድናቂ አልነበረም። ብዙዎቹ የጃማይካ የክርስቲያን ቀሳውስት የንጉሥ ኃይለ ሥላሴ ንግሥና በመጽሐፍ ቅዱስ ውስጥ የተጠቀሰው ጥቁሩ ነቢይ ነው ብለው ከልባቸው አመኑ። በቀጣዮቹ ዓመታት ታዋቂ የጃማይካ የሃይማኖት መምህራን ኃይለ ሥላሴ ወደ ምድር የተላከው ኢየሱስ ነው ሲሉ ማስተማር ጀመሩ። አርኪቦልድ ዳንክሌ፣ ሮበርት ኢንድስ፣ ጆሴፍ ኢበርትና ሌሎችም ይጠቀሳሉ። በቅድሚያ ስብከቱን ኪንግስተን ከተማ ውስጥ ነበር የሚያካሄዱት። በኋላ በ1930ዎቹ መላውን ጃማይካ አዳረሰ። ይህም የራስ ተፈሪ እምነት መነሻ ሆነ። ሆዌል የዚህ የራስ ተፈሪ እንቅስቃሴ የመጀመሪያው መሪ እንደነበር ይነገራል። ሆዌል ጥቁር አፍሪካውያን ከነጭ አውሮፓውያን የበላይ እንደሆኑ ይሰብክ ነበር። አፍሪካውያን ጃማይካውያንም ለኃይለ ሥላሴ ያላቸውን ታማኝነት እንዲያጠብቁ ሰበከ። ለጆርጅ አምስተኛ እንዳይገዙም አስተማረ። ጆርጅ አምስተኛ በወቅቱ የእንግሊዝ ንጉሥ ነበር። እንግሊዝ ደግሞ ጃማይካን በቅኝ የገዛች ነበር። የደሴቲቱ ባለሥልጣናት ሊዮናርድ ሆዌልን ለ2 ዓመታት አሰሩት። ሲፈታም ኢትዮጵያን ሳልቬሽን ሶሳይቲ የኢትዮጵያ መድህን ማኅበረሰብ የተሰኘ ድርጅት፣ ቀጥሎም በ1939 የራስ ተፈሪ ማኅበረሰብን መሠረተ በቅዱስ ካትሪን ፓሪሻ ከተማ። አሁንም ፖሊስ ሆዌል በመሳሪያ የታገዘ ዓመፅ ያነሳሳል በሚል ስጋት የራስ ተፈሪያኖችን አካባቢ ተደጋጋሚ ወረራ አካሄደ። በ1936 ፋሺስት ጣሊያን ኢትዮጵያን ወረረ። ንጉሥ ኃይለ ሥላሴም ወደ ስደት አመሩ። ይህ ወረራም በሰላምና ፍትሕ ወዳጆች ዘንድ ውግዘት ተከተለው። ኢትዮጵያውያን ለደረሰባቸው ስቃይ የሚራሩ ፍትሕ ወዳጆች በረከቱ። ንጉሡም ኢትዮጵያን ወርልድ ፌዴሬሽንን መሠረቱ። ይህ ተቋም በንጉሡ ሐሳብ መሠረት በዶክተር መላኩ አማኑኤል በያንና በልዕልት ዶሮቲ በያን በ1937 አሜሪካ ኒውዮርክ ውስጥ ነበር የተመሠረተው። ዶክተር መላኩ በያን የንጉሡ ዘመድ ሲሆኑ የግል ሐኪማቸውም ነበሩ። ተቋሙ ጃማይካ ውስጥ ቅርንጫፍ ከፈተ። በ1941 የተባበሩት የጦር ኃይል ከኢትዮጵያ አርበኞች ጋር በመገናኘት ጣሊያኖቹን ሲያስወጣ ቀዳማዊ አጼ ኃይለ ሥላሴ ወደ ዙፋናቸው ተመለሱ። በርካታ ራስታዎችም የንጉሡን መመለስ በመጽሐፈ ሕልቆ የተቀመጠውን ትንቢት ተፈጸመ ሲሉ አመኑ። በአመሰራረቱ አካባቢ የራስ ተፈሪ እምነት ተከታዮች በብዛት በዝቅተኛ የኑሮ ደረጃ ላይ የሚገኙ ጃማይካውያን ነበሩ። በዚያ ላይ ለ30 ዓመታት ከመንግሥት ጋር ግጭት ውስጥ ቆይተዋል። ራስታዎች ምዕራባውያንን ባቢሎን እያሉ ነው የሚጠሯቸው። የቅኝ ግዛት መንግሥታቸውንም በተመሳሳይ። በተከታዮቹና በፖሊስ መሃል የነበረው ግንኙነት በውጥረት የተሞላ ነበር። በ1950ዎቹ እንቅስቃሴው ከጃማይካም ውጪ በሌሎች የካሪቢያን ደሴቶች ተስፋፋ። ወደ ዩናይትድ ኪንግደምና ዩናይትድ ስቴትስም ገባ። በመጋቢት ወር 1958 የመጀመሪያው የራስ ተፈሪያን ዓለም አቀፍ ጉባኤ ኪንግስተን ውስጥ ተካሄደ። ይህን ተከትሎም የታጠቁ ራስታዎች የኪንግስተን ከተማን በኃይለ ሥላሴ ስም ለመቆጣጠር ሞክረው ሳይሳካላቸው ቀረ። በተከታዩ ዓመት
ስፔን ውስጥ ያሉ ራስ ተፈሪዎች በተመሳሳይ አንድ የስፔን ከተማን ለመያዝ ሞከሩ። ይህ እንቅስቃሴያቸው ጃማይካ ውስጥ ለራስ ተፈሪያን ያለውን አመለካከት ወደ ስጋት ቀየረው። ራስ ተፈሪያኖች የአደንዛዥ ዕፅ ተጠቃሚ መሆናቸው በተደጋጋሚ ከመንግሥት ጋር ያጋጫቸው ነበር። በ1964 መንግሥት ጠንካራ የጸረ ካናቢስ ሕግ አጸደቀ። በ1966 የጃማይካ መንግሥት ቀዳማዊ ንጉሠ ነገሥት አፄ ኃይለ ሥላሴን ለጉብኝት ጋበዛቸው። ንጉሡም ግብዣውን ተቀበሉ። የጃማይካ ሕዝብ በተለይም ራስ ተፈሪያኖቹ በየትም ቦታ ታይቶ በማይታወቅ ፍቅርና አክብሮት በብዛት ወጥተው ንጉሡን ተቀበሉ። በ1960ዎቹ ራስ ተፈሪያኖች ከተማሪዎችና ከሙዚቃ ባለሙያዎች ድጋፍ ማግኘት ጀመሩ። በርካታ አባላትንም አፈሩ። በ1970ዎቹ አጋማሽ የሬጌ ሙዚቃ ዓለም አቀፍ ዕውቅና ገነነ። ከነዚህ ውስጥ ደግሞ እጅግ የተሳካለት ቦብ ማርሌ አንዱ ነው። ቦብ ማርሌ የራስ ተፈሪያኖችን እምነት በመላው ዓለም በማስተዋወቅ ድንቅ ሚና ተጫወተ። ብዙዎች የራስ ተፈሪያኖችን አለባበስና የድሬድሎክ የፀጉር ማሳደግ ስታይላቸውን ተከተሉ። በሬጌ ሙዚቃ የራስታ ሙዚቃ ባለሙያዎች በ1970ዎቹ የጃማይካ የፖለቲካ ሕይወት ውስጥ ሰፊ ድርሻ ነበራቸው። የጃማይካው ጠቅላይ ሚኒስትር ሚካኤል ማንሌ በመራጮች ዘንድ ተቀባይነትን ለማግኘት የራስ ተፈሪያኖችን ምልክቶች ማለትም የይሁዳ አንበሳን፣ አረንጓዴ፣ ቢጫ፣ ቀይን፣ የድሬድሎክ ጸጉርን በምርጫ ቅስቀሳቸው በሰፊው ተጠቀሙ። ከቦብ ማርሌይና ሌሎችም የራስታ ሙዚቀኞችም ድጋፍን አገኙ። ማንሌ ራስታዎች እጅግ ውብና አስገራሚ ሕዝቦች ናቸው ሲሉ አወደሷቸው። በእጃቸውም አጭር በትር ያዙ። ይህ በትር ከኃይለ ሥላሴ በስጦታ የተበረከተላቸው እንደሆነ አብራሩ። የማንሌን ምሳሌነት የተከተሉ ሌሎችም ፖለቲከኞች የራስታዎችን ቋንቋ፣ ምልክቶችና የሬጌን ሙዚቃ በምርጫ ቅስቀሳቸው መጠቀም ቀጠሉ። እነዚህ የራስታዎች ምልክቶች በጃማይካ ውስጥ በብዛት ታወቁ፣ ተወዳጅነትም አገኙ። ይህ ደግሞ ለራስ ተፈሪዎች ተቀባይነትን ጨመረላቸው። ሬጌና የራስታ ምልክቶችም ለጃማይካ ባህል አንድ ማሳያ ሆኑ። ለቱሪዝም መስፋፋትም ጥሩ የሚባል አስተዋጽኦ አበረከቱ። ታዋቂዋ ደራሲና ጋዜጠኛ ባርባራ ማክዳ ብሌካናህ የራስ ተፈሪን ባህልና ታሪክ በማጉላት ትታወቃለች። በ1980ዎቹ የጃማይካ ፓርላማ ሴናተር ሆና ገባች። በ1978 አፄ ኃይለ ሥላሴ፣ በ1981 ቦብ ማርሌ ሲሞቱ ራስ ተፈሪዎች ደበዘዙ። በ1980ዎቹ የራስታዎቹ ቁጥር ቀነሰ። ቦብ ማርሌ በሕይወቱ የመጨረሻ ጊዜያት ማለትም በህዳር ወር 1980 በክርስትና ስሙ ብርሃነ ሥላሴ በኢትዮጵያ ኦርቶዶክስ ተጠምቆ ኦርቶዶክስ ክርስቲያን ሆነ። የእሱን ጥምቀት አቡነ ይስሐቅ ለሕዝብ ሲገልጹ ብዙዎቹ ራስ ተፈሪያን አድናቂዎቹም ወደ ኦርቶዶክስ አማኝነት ገቡ። ቦብ ማርሌ ጥምቀቱን የተቀበለው ኒውዮርክ ውስጥ ህዳር 4 1980 ነበር። በስተመጨረሻም ከአንደበቱ የወጡት ቃላት ጄሱስ ቴክ ሚ፣ ኢየሱስ ሆይ ውሰደኝ የሚሉት ነበሩ። ቦብ ማርሌ በሙዚቃው ዓለም አሁንም በራስ ተፈሪያንነቱ ነው የሚታወቀው። ከቦብ ማርሌ አስቀድሞ ከ1972 እስከ 1978 ደግሞ የእሱን ቤተሰቦች ጨምሮ ወደ 20 ሺህ የሚጠጉ ራስ ተፈሪዎች የኢትዮጵያ ኦርቶዶክስ እምነትን ጥምቀት ተቀብለዋል። ሪታ ማርሌና ልጆቹ ዚጊና ስቴፈን ማርሌ የኦርቶዶክስ ተከታይ ከሆኑት መሃል ናቸው። በ1990ዎቹ የሬጌ ሙዚቃ ማንሰራራት ጀመረ። በተጨማሪም ከራስታ ማህበረሰብ ውስጥ ወደ ፖለቲካው የሚገቡ ሰዎች ቁጥራቸው እየበዛ ሄደ። ጃማይካን አሊያንስ ሙቭመንት፣ ኢምፔሪያል ኢትዮጵያን ወርልድ ፌዴሬሽን ይጠቀሳሉ። ነገር ግን በመዘመቻው ቢሳተፉም የመራጮችን ድምፅ በማግኘት ግን ውጤታማ አልነበሩም። በ1995 ደግሞ የራስ ተፈሪያን ቤተሰቦችን ለማሰባሰብ ዘራስ ተፈሪ ሴንትራላይዜሽን ኦርጋናይዜሽን ተቋቋመ። በነገራችን ላይ ራስ ተፈሪያኖች አንድ ወጥ አይደሉም። በራስ ተፈሪያን እምነት ስር የተለያዩ ክፍሎች አሉ። የሁሉም ማጠንጠኛ ራስ ተፈሪ ወይንም ንጉሠ ነገሥት ቀዳማዊ አፄ ኃይለ ሥላሴ ናቸው። ገና ከመነሻው ራስ ተፈሪያኒዝም ከኃይለ ሥላሴ ጋር የተገናኘ ነው። በራስ ተፈሪዎች አይዲዮሎጂ ዋነኛ ምስል ናቸው። ሁሉም ራስ ተፈሪያኖች አፄ ኃይለ ሥላሴን ቢያምኑም የሚያምኑበት መንገድ ግን የተለያየ ነው። ብዙ ራስ ተፈሪያን ኃይለ ሥላሴን ሁለተኛው ክርስቶስ ወደዚች ምድር መጥቷል ብለው ይቀበላሉ። ለዚህ ደግሞ በመጽሐፍ ቅዱስ የዮሐንስ ራእይን ምዕራፍ 19 ያጣቅሳሉ። በተጨማሪም ሁለቱም ከንጉሥ ዳዊት ዘር መሆናቸውንም ያክላሉ። ኃይለ ሥላሴ ከንጉሥ ሰለሞንና ከንግሥተ ሳባ ሰንሰለት መሆናቸውንም ይቀበላሉ። ሌሎች ራስታዎች ደግሞ ኃይለ ሥላሴ የኢየሱስን አስተምሮ ለማስረጽ የተላኩ እንጂ ራሳቸው ኢየሱስ አይደለም በሚለው ያምናሉ። ብዙዎቹ ራስታዎች ንጉሡ በሥልጣን በነበሩበት ዘመን
ጃ የማይሞት አምላካችን ነው ይሉ ነበር። በ1974 ደርግ ከኃይለ ሥላሴ ስልጣኑን ሲነጥቅና በ1975 ሲሞቱ ግን ብዙዎቹ የእምነት መናጋት ውስጥ ገብተው ነበር። አንዳንዶች ግን ራሳቸውን ከሞታቸው ጋር አስማምተው ቀጥለዋል። የመጀመሪያዎቹ ኃይለ ሥላሴ አልሞቱም፣ ምዕራባውያን የፈጠሩት የተዛባ መረጃ ነው በሚለው ተጽናኑ። ይህንን መከራከሪያቸውን ለማጠናከርም ምንም አስከሬን አለመገኘቱን እንደ ማስረጃ አቀረቡ። እውነታው ግን ኃይለ ሥላሴን የገደለው ደርግ አስከሬናቸውን ከኮሎኔል መንግስቱ ኃይለማርያም ቢሮ ስር ቀብሮ መደበቁ ነበር። እስከ 1992ም ሊገኝ አልቻለም። ሌሎች ደግሞ የኃይለ ሥላሴ አስከሬን ተሰውሯል፣ ውስጣቸው ወይንም መንፈሳቸው ግን ኃይል አበጅተዋል የሚል እምነት ነበራቸው። ሦስተኛዎቹ የራስ ተፈሪያን ማኅበረሰብ አባላት ደግሞ የኃይለ ሥላሴ ሞት የሚያመጣው ልዩነት የለም፣ እሳቸው የአምላክ ወይንም ጃህ ወይንም ጀሆቫህ ሰው ሆኖ የተገለጸባቸው እንጂ ራሳቸው ሰው አለመሆናቸውን አስረግጠው ይናገራሉ። ቀዳማዊ አፄ ኃይለ ሥላሴ በሕይወት ዘመናቸው ራሳቸውን ጠንካራ እምነት ያለው ክርስቲያን አድርገው ነበር የሚያቀርቡት። በ1967 ካናዳዊው የካናዳ ብሮድካስቲንግ ኮርፖሬሽን የሬዲዮ ጋዜጠኛ ቢል ማክኔል ይህንኑ ጉዳይ ጠይቋቸው ነበር። እርስዎ በእርግጥ ሁለተኛው ወደ ምድር የመጡ ኢየሱስ ኖት ወይ ብሎ፣ ነገር ግን ተቃራኒውን መልሰውለታል። እንደዚህ ያለ ቃል I had heard of that idea. I also met certain Rastafarians. I told them clearly that I am a man, that I am mortal, and that I will be replaced by the oncoming generation, and that they should never make a mistake in assuming or pretending that the human being is emanated from a deity. ስለዚህ ሐሳብ ሰምቻለሁ። ከአንዳንድ ራስተፈሪያኖች ጋርም ተገናኝቻለሁ። እኔ ሰው እንደሆንኩ በግልጽ ነግሬያቸዋለሁ። እኔ የምሞት ፍጡር ነኝ፣ በሚመጣው ትውልድ ተካለው። የሰው ልጅ ከአምላክ ይገኛል ብለው ማሰብም ሆነ ማስመሰል እንደማይኖርባቸው ነግሬያቸዋለሁ ሲሉ መልሰዋል። ልዑል ኤርምያስ ሳህለ ሥላሴም ይህንኑ ያጠናክራሉ። ልዑል ኤርምያስ የልዑል ሳህለ ሥላሴና የልዕልት ማኅፀንተ ሀብተ ማርያም ብቸኛ ልጅ ናቸው። የአፄ ኃይለ ሥላሴም የልጅ ልጅ ናቸው። በአሁኑ ሰዓት የኢትዮጵያን ኢምፔሪያል ክራውን የኢትዮጵያ ንጉሠ ነገሥት የዘውድ ምክር ቤት ኃላፊ ናቸው። እሳቸውም ኃይለ ሥላሴ የራስ ተፈሪን እንቅስቃሴ የሚደግፉ ሰው አይደሉም ማለታቸውን ኢሪን ሲ ማክሎይድ ኦሽን ኦፍ ቪዥንስ ኦፍ ዛይን በተሰኘው መጽሐፋቸው ላይ አስፍረዋል። የልዑል መኮንን ኃይለ ሥላሴና የልዕልት ሳራ ግዛው ልጅ የሆኑት ልዑል በዕደ ማርያም መኮንንም ንጉሡ ለጃማይካ የተለየ ፍቅር እንዳላቸው፣ ነገር ግን ቅዱስም ሆነ ነቢይ አለመሆናቸውን በግልጽ ስለመናገራቸው በዚሁ መጽሐፍ ላይ ሰፍሯል። የኢትዮጵያ ንጉሥ መሆናቸውን መላው አፍሪካ ነፃ እንዲወጣ መፈለጋቸውንና ለአፍሪካ አሜሪካውያን የሚጨነቁ እንደነበር፣ ሁሉም የሰው ልጆች እኩል ስለሆኑ ሁሉም ሰዎች በእኩል ዓይን እንዲታዩ ስለመፈለጋቸው መናገራቸውም ተጽፏል። በሌላ መልኩ በፍቅር ቤት እንግዳ የነበሩት የኪንግ ኦፍ ኪንግስ ዘ ትራምፕ ኤንድ ትራጀዲ ኦፍ ኢምፔረር ኃይለ ሥላሴ ዘ ፈርስት ኦፍ ኢትዮጵያ መጽሐፍ ጸሐፊ ልዑል ዶክተር አስፋወሰን አስራት ይህንኑ ይጋራሉ። በአውሮፓውያን አቆጣጠር በ1965 ዓመተ ምህረት ጃማይካን ሲጎበኙ ከ1 ሚሊዮን ሕዝብ በላይ ነው የተቀበላቸው። እዛ ባደረጉት ንግግር እኔ እግዚአብሔር አይደለሁም፣ የእግዚአብሔርም ልጅ አይደለሁም፣ የእግዚአብሔር ልክተኛ አይደለሁም፣ የእግዚአብሔር አሽከር ነኝ፣ የእግዚአብሔር ባሪያ ነኝ። የኔን አምላክ ግን እንድታውቁና የኔን እምነት እንድታውቁ አንድ ጳጳስ እልክላችኋለሁ፣ 2 ቤተ ክርስቲያን እሰራላችኋለሁ ብለው እንደሚታወቀው አቡነ ይስሐቅን ወደ ካሪቢያን ልከው ኪንግስተን ጀሜይካና ትሪኒዳድና ቶቤጎ የኢትዮጵያ ቤተክርስቲያናት እንዲቋቋሙ ተደርጎ በብዙ ሺህ የሚቆጠሩ የጀማይካንና የካሪቢያን ተወላጆች የኢትዮጵያ ኦርቶዶክስ ቤተክርስቲያን አባላት እንዲሆኑ በመሆን ተጠምቀዋል። ከዛም ውስጥ አንዱ በሞት የተለየን የታወቀው ሙዚቀኛ ቦብ ማርሌ ነበር። እንግዲህ ከዚህ በላይ አንድ ሰው ምን ማድረግ ይችላል? ኃይለ ሥላሴ በማንኛውም ጊዜ መለኮታዊነትና ከእግዚአብሔር ጋር አብሮ የመታየትን ነገር ጨርሰው ተቀብለው ታያው። ታዲያ አንዳንዶቹ ራስ ተፈሪያኖች የንጉሡን አምላክ ወይንም ከአምላክ የተላኩ አይደለሁም ምላሽ መንፈሳዊ ትርጉም ይሰጡታል። የሉቃስ ወንጌልን በመጥቀስ ለትሕትና የተናገሩት ነው ሲሉ ይከራከራሉ። ራስ
ራስተፈሪያኖች በምዕራባውያን አገሮች የሚኖሩ ጥቁሮችን ባቢሎን ውስጥ በስደትና በጭቆና ስር ናቸው የሚለውን ሐሳብ ያንጸባርቃሉ። የአውሮፓ ቅኝ ግዛትና ዓለም አቀፍ ካፒታሊዝምን የባቢሎን መገለጫ ናቸው ይላሉ። የምዕራባውያን ፖሊስና ወታደር የእነሱ ወኪሎች እንደሆኑ ያምናሉ። ባቢሎን የሚለውን ቃልም ከብሉይ ኪዳን ዘመኗ ባቢሎን ጋር ያቆራኙታል። ጥንት እስራኤላውያን የሜሶፖታሚያን ከተማ በሆነችው ባቢሎን ከ597 እስከ 538 ዓመተ ዓለም ከኢየሩሳሌም በስደት ከተሰቃዩበት ጋር ያነጻጽሩታል። ጥቁር አፍሪካውያን ዳያስፖራዎች የጥንት እስራኤሎችን አይነት ስቃይ ውስጥ ናቸው ባይ ናቸው። ራስታዎች ባቢሎንን በአትላንቲክ በኩል አፍሪካውያንን በባርነት ከአህጉራቸው በማፈናቀልና የአፍሪካ ዲያስፖራዎችን ድህነት ኑሮ በኃላፊነት ይወቅሳሉ። በመጽሐፍ ቅዱስ ላይም የአትላንቲክ የባሪያ ንግድ እንዲሁም የባርነት መከራ፣ ስደትና ብዝበዛ የመጣው የጃህ ልጆች ሆነው በዚህ ደረጃ ለመኖር ባለመፍቀዳቸው የመጣባቸው ቁጣ እንደሆነም ያምናሉ። ብዙዎቹ ራስታዎች የፓን አፍሪካኒዝም አቀንቃኞች ሲሆኑ አፍሪካ በተለያዩ አገሮች መከፋፈሏን በጽኑ ይቃወማሉ። ይህ ባቢሎን የወለደው ከፋፋይነት ነው ባይ ናቸው። ራስታዎቹ በጣም የሚናፍቁት ሐሳብ ዛዮን የሚለውን ነው። ዛይን ወይንም ጽዮን አምላክ ለጥቁሮች የገባው የቃል ኪዳን ምድራቸው ናት። ለራስተፈሪያኖቹ ይህች ጽዮን ኢትዮጵያ ወይንም አፍሪካ ነች። ጋና ውስጥ ያሉ ራስታዎች አሁንም እየኖርን ያለነው ኢትዮጵያ ውስጥ ነው ብለው ያምናሉ። በራስተፈሪያን የመጀመሪያዎቹ 3 አስርት ዓመታት አፍሪካ ዲያስፖራዎች ወደ አፍሪካ ይመለሳሉ የሚለው ጠንካራ እምነትና ተግባር ውስጥ ነበሩ። ብዙ ራስታዎች የጃማይካን መንግስትና የተባበሩት መንግስታት ድርጅትንም ይህ እውን እንዲሆን ጎትጉተዋል። ሌሎች ራስታዎች ደግሞ የየራሳቸውን መጓጓዣዎች በማመቻቸት ወደ አፍሪካ አቅንተዋል። በአራተኛው አስርት ዓመት ላይ በተለይም ከ1983 እስከ 85 በነበረውና ኢትዮጵያን በጉዳዩ ረሃብ ምክንያት በአካል ወደ አፍሪካ የሚሄዱ ፍላጎት ተቀዛቀዘ። በዚህ ጊዜ ወደ አፍሪካ ከመጓዝ በፊት የአፍሪካዊነት ስሜትን፣ የጥቁርነት ስሜትን መንፈስ የማምጣትን አስፈላጊነት ማስገንዘብ ቀጠሉ። ሊበሬሽን ቢፎር ሪፓትሪዬሽን የሚለው ቃል በራስ ተፈሪ እንቅስቃሴ ውስጥ ይዘወተር ጀመር። ራስተፈሪያኖች የኢትዮጵያን ንጉሥ ቀዳማዊ አጼ ኃይለ ሥላሴን መነሻ በማድረግ የውልደት ስማቸውን ተፈሪ መኮንንን ከሹመት ማዕረጋቸው ራስ ጋር ተቀብሎ ራስ ተፈሪ እምነትን ወልደው እስካሁን በዚሁ ቀጥለዋል። በዚህ መሃል አገርና ታሪክ ተነስተዋል። የጥቁሮች መብት፣ የጥቁሮች ትግል፣ ፓንአፍሪካኒዝም ተወድሰዋል። በተግባርም ጭምር ተኖረዋል። የራስ ተፈሪ እንቅስቃሴ ኢትዮጵያንም አሳውቋል። የአንድ ዘመን መሪዋን በቁንጮነት አሳፍሮ እስከ ዛሬ ዘልቋል። ይህ የታሪካችን ክፍል ነው። ንጉሡን ከኋላ ታሪካቸው አምጥተን የየራሳችን ሚዛን ለክተን የሰጠናቸው ቦታ እንዳለ ሆኖ በዓለም መድረክ አድናቂ፣ አክባሪና አምላክ እንደነበራቸውና እንዳላቸው ልንክድ አንችልም። እኛም ከራስ ተፈሪያኖች ጋር የነበራቸውን ቁርኝት አስቃኘናችሁ። ዝግጅቱን ከወደዳችሁት ላይክ ማድረጉን እናስታውሳችሁ። ሌሎችም የሚከታተሉት ካላችሁ ደግሞ ሸር አድርጉላቸው። መሰል ታሪካዊ ቪዲዮዎችን ወደ እናንተ እንዲደርሱም ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉን። ሐሳባችሁና ስሜታችሁንም በኮመንት ሳጥን ውስጥ አስቀምጡ። ሸጋ ጊዜ